ምንድነው? ምን ሆነሽብኝ ነው? እሺ ምን ሆነሽ ነው? አመመሽ? አሞሽ ነው? መድኃኒትሽን አምጣልሽ። የኔ ልጅ አትልፊ፣ ውሃ ስጭኝ። መድኃኒቱ ከትናንት ወዲያ ነው ያለቀው። ትናንት ወዲያ? ቆይ ለምን አልነገርሽኝም? በዚህ ወር እንኳ ሲያልቅ ለሶስተኛው ጊዜ ነው የኔ ልጅ። አንቺ ስንቱን ገዝተሽ ትችያለሽ? በይ ውሃ ስጭኝ፣ ውሃ ጠጭኝ። ወይ እማዬ፣ እንዴት አልነገርሽኝም? ለነገሩ ተይው፣ እኔ ነኝ ጥፋተኛ። ማየት ነበረብኝ። ችግር የለውም የኔ ልጅ፣ ቀስ ብሎ ይገዛል። ደግሞ በዚህ ወር ህመሙ ጸናብኝ እንጂ ለሶስተኛ ጊዜሽ እኮ ነው አንቺ የገዛሽው። ከየት ታመጫለሽ ልጄ? በምን እዳሽ? አይደለም ለሶስተኛ ጊዜ፣ ለምን ለ30ኛ ጊዜ አንገዛም? ይህ ነገር እኮ ለነገ የምንለው አይደለም። ችግር የለም የኔ ልጅ፣ ቀስ ብለሽ ትገዣዋለሽ፣ ይደርሳል። ደግሞ በዚህ ወር ህመሙ ጸናብኝ እንጂ ሶስተኛ ጊዜሽ እኮ ነው የገዛሽልኝ። አይደለም ለሶስተኛ ጊዜ፣ ለምን ለ30ኛ ጊዜ አንገዛው? እማዬ፣ ያንቺ ነገር እኮ ለነገ የምንለው ነገር አይደለም። ድንገት ብር ከሌለሽ እንዳላሳቀቅሽ እኮ ነው የኔ ልጅ። ያንቺስ ከየት ታመጫለሽ? እናቴ፣ የኔ ውድ እናት፣ አንቺ እኮ ለኔ አከብጅኝም። አንቺ እኮ ለኔ ሸክም አትሆኝብኝም። አውቃለሁ፣ ምናልባት ትልልቅ ነገሮች ላላረግልሽ እችላለሁ፣ ግን መድኃኒት መግዛት ለአንቺ ይሄን ማድረግ አያቅተኝም። እሺ? አውቃለሁ የኔ ልጅ፣ አውቃለሁ። መድኃኒትሽን ገዝቼልሽ ልምጣ። ቀስ በይ። የኔ እናት፣ አንቺ በሰው ሀገር እየተንከራተሽ የምትልኪልኝ ገንዘብ ለእኔ ምን ይጠቅመኛል? አይንሽን ካላዩት። አንተ ወደ ስራ፣ እኔን ምን ያህል በእናት ስራ ዝም ብለህ ታውቂያለሽ አይንኩን ድህነቴን ባንቺ እንደምጠላ፣ አንቺን እቅፌ ውስጥ እንዳላረግ ያደረገኝ ድህነቴ መሆኑን ሳስብ እንዴት እንደምቃጠል። እሺ እናቴ፣ ደህና ሁኚ። ደግሞ ቴሌግራም ላይ ላኩልሽን መነጽርና ጫማ ከተመችሽ ላኪ። ቻው በቃ እናቴ፣ ደህና ሁኚ። አቢቲ ግን ጭቆች ስታወራ አማርኛን ከየት ከየት ነው የምታመጣው? ስንማር አንተ እየፎረፍን የገባንበት ይሄ እንዴት የሚያየ ነው ሁሉ ታሪክ አጠቀመጠ መቼ በላው ስልኬን አንተ። አረ ሩዚ በተደጋጋሚ እየደወለች ነበር። የምር ነው? ወይኔ ሉሌ፣ ምን ነው ሉሌ? ችግር አለ እንዴ? ሩዚ ነች ቴክስት ያደረገችልኝ። ለእናቷ መታከሚያ መድኃኒት መግዣ ፈልጋ ነበር። ስልክ ያልሰራ ሲል ቴክስት አድርጋልኝ እኮ ነው። እና ደውላታ። እጃችሁ ይበራል እንዴ? ኔጋቲቭ ብር ይመስላል።
ሄሎ ደህና ዋልክ? ፈጣሪ ተመሰገነ ይሁን። እኔ ምን ሆናለሁ ብለሽ ነው? አንቺ ግን ድምፅሽ ልክ አይደለም። ምን ነው የሆንሽው ነገር አለ? አይ እኔ እንኳን ምንም አልሆንኩም፣ በጣም ደህና ነኝ። ትንሽ ከቤተሰብ የሆነ ችግር ተፈጥሮ ነው። ቆይ ግን ሳሚ የአባት ስልክ አንተ ጋር ምን ይሰራል እንዴ? ይሄ ደግሞ ምን ማለት ነው? የአባቴ ንብረት ማለት የኔ ንብረት ማለት ነው። በአባቴ ንብረት ደግሞ የፈለኩትን ማዘዝ ይችላል። እሱን በደንብ አውቃለሁ ሳሚ። አሁን ግን አባትህን ማግኘት ፈልጌ ነበር። ምንድነው የፈለግሽው? እሱን ለኔ መንገር ትችላለሽ። ይኸውልህ ሳሚ ደሞዝ ሊወጣ ትንሽ ቀን የቀረውና አሁን ደግሞ በአስቸኳይ ገንዘብ ስለሚያስፈልገኝ ቀደም ብዬ ገንዘብ ማግኘት ፈልጌ ነበር። ይሄ እኮ በጣም ቀላል ነገር ነው። ምን ያህል ነው የፈለግሽው? ነው ልላክልሽ? እኔ ደሞዝሽን 3 እጥፍ ሰጥሻለሁ። እኔ አንተን ስጠኝ ወይም እርዳኝ እያልኩ አይደለም፣ ደሞዜን የፈለግኩትኝ። አባቴ አለቃሽ ነው አይደል? ያ ማለት ደግሞ እኔም አለቃሽ ነው። ስለዚህ የምጠይቅሽን ጥያቄ በደንብ መልሽልኝ። ይኸውልህ ሳሚ ከቻልክ አንድ ነገር ብቻ ተባበረኝ። በቃ አባትህ ሲመጡ በስልክ አገናኘኝ። ይኸውልሽ ሮዛ፣ በመጀመሪያ ደረጃ እኔ አለቃሽ ነው። እኔ እንደዚህ መናገር አትችልም። ሲቀጥል ደግሞ እኔ የምልሽን ነገር ብቻ ነው ማድረግ ያለብሽ። ተግባባ? ለማንኛውም የተወሰነ ገንዘብ ልክልሻለሁ። ከዛ ምሳ አብረን እንበላለን። አዎ በደንብ ገብቶኛል። በቃ ቻው። ግን ደግሞ ከደሞዜ ውጪ ሌላ ተጨማሪ ብር እንዳትልክልኝ እሺ? እንዴ ከየት መጣ? ጭራሽ ጆሮዬ ላይ ስልክ ትዘጊያለሽ? አንቺማ እጄ ላይ ግቢ እንጂ ምን እንደማደርግሽ እኔ ነኝ የማውቀው። ጠብቂ ሮዛ። ይቅርታ ሮዝ፣ ቅድም እኮ አቢቲ ከውጭ ተደውሎለት በእኔ ስልክ እያወራ ስለነበረ ነው። ይሄው የጠቅሽኝ ብር አሁን ሄደን ለማየ መድኃኒት እንግዛላት። ሉሊ እንደ ደወልሽልኝ ቀጥታ ከስራ ነው የመጣሁት እና ላብላብ ይሻላል፣ ባታቅፊኝ ይሻላል። ምን ነው ምን አጠፋው? ለምንድን ነው እንደዚህ የምታይኝ? ይኸውልህ ሉሊ አንተ ለኔ ከእናቴ ቀጥሎ ትልቅ ቦታ የምሰጥ ሰው ነህ። ብትቆሽሽ ብትጸዳ ገንዘብ ቢኖርህም ባይኖርህም ለኔ ምንም ግድ አይሰጠኝም። በማንም አለውጥህ የኔ ልውል ነሽ። አውቃለሁ የኔ እናት፣ ግን ደግሞ አሁን የቆምነው አቋቋም እነዚህ ልጆች ምን ጀመሩም ያስብል ነው። ለዛ ብንላቀቅ ይሻላል። እምቢ አልለቅህም። እንዲያውም እኔ ከዚህ በኋላ ከማንም ምንም አልደብቅም። እሺ መቼም አንቺ የተስማማሽበትን ነገር እንደማልቃወም ታውቂያለሽ። ግን ደግሞ ማየ ከሰም እንዳጨርስ ይልቃውን ይልና ለማየ መድኃኒት እንግዛለት። አስቧል። በዚህ ወር በጣም ነው ብር የሚቸግረን። ኧረ አቢቲ ላሽ ምን እሺ፣ ያንቺ ዲያስፖራ ችኮች እያሉ ማኛ መቼም አይቸግረን። አንተ በጣም ትቀልዳለህ። እናት ቁም ነገር አይደል እንዴ መሆኑ? ቀልዱንም አይጀመርከው አንተ ነህ። ቆይኛ መች ተመችቶ ነው የሚያውቀው ነው አሁን ይቸግረናል የምትለው? በአሁኑ ግን የሌለ ነው። ባለፈው የሮዚ እናት ታመመች ብሎ ብር ተቀበለ። አሁን ደግሞ የሩት ልደት ነው ብሎ ሰርፕራይዝ ካላረግናት ብሎ ብር ሊቀበለን እኮ። ለካ እሱም አለ። አንተ ረስቼው ነበር። አይገርም? ቆይ አንተ ምን ስትላሰብከው? እንዴት አሰብከው? ባለፈው ያለ የሌለን ገንዘብ አይደል እንዴ አራግፎ ወሰደው። አሁን ሲመጣ የለ እንዴ ድጋሚ ካለን ያው አራግፎ መውሰዱ የማይቀር ነገር ነው። ካለን እንሰጠዋለን፣ ከሌለን ደግሞ በቃ የሆነ መላ ይፈለጋል፣ እንበዳደራለን ምናምን ነገር። እስቲ ምን አይነት መላ እንደምታመጡ እናያለን። አብቲ ግን ቆይ የደበረ ነገር አለ እንዴ? የደበረ ነገር አለ ወይ?
ቆይ ለምን ይደብረኛል? ማለቴ እንዴት አስበህ ነው እንደዚህ አይነት ጥያቄ ጠይቅ? ኧረ አረጋጊው ጀለስ አመረርሽው። ምን አስበህ ነው የምትጠይቀኝ? ጥያቄ ግን አስበዋል? ይደብርሻል ምናምን ትላለህ? እሺ በቃ ተረጋጋ። አሁን የተናገርኩት እንዳልተናገርኩ ቁጠረዋ። ለማንኛውም ግን በደንብ አስብበት እሺ? እናቴ ለሊናት ወይኔ ሉሌ አንተ መታል እንዴ? ሰላም ነው። መድኃኒትሽን እኮ ገዛሁልሽ። አይ ሮዝዬ ደውለሽ ጠርተሽ ነው አይደለ? ኧረ እኔ እኮ ደህና ነኝ። ዝም ብላ ነው አታመንኩም። ዝም ብላ አስጨነቀች። አረ እንደሱ አይደለም። ቅድም አጋጣሚ ተገናኘንና እንዳመመሽ ስትነግረኝ ሰላም ብዬሽ ወደ ስራ ልሂድ ብዬ እኮ ነው የመጣሁት። አይ ሉልዬ የኔዋ ውሸት እኮ አልችልበትም። ዩኒፎርም ለብሰህ ነው ወደ ስራ የምትሄደው? ይማዬ ደግሞ አዎ በቃ እኔ ነኝ የጠራሁት። ከመመሽ እኮ አብረን ሆስፒታል ወስድሻለን ብዬ እኮ ነው። ምን ነው ልጄ? ምን አጠፋው? ተቆጣሽኝ እኮ። ኧረ እኔ አልተቆጣሁሽም እናቴ። እማዬ በልተሽ መድኃኒቱን ብትውጪ አይሻልም ግን? ውይ እሱም አለ ለካ። ቆይ የሆነ የሚበላ ነገር ትስራልሽ። ችግር የለውም ሮዝዬ፣ እንዲሁ ሳልበላ ወስደዋለሁ። ችግር የለውም። የሚበላ ነገር ማሰራልሻለሁ። በባዶ ደግሞ ይከብዳል እማዬ። አይሻልም? አረ ችግር የለውም። እኔ ከሰል አቀጣጥላለሁ፣ አንቺ ሽንኩርቱን ክትፊላት። አረም በወጣ ሉልዬ፣ እሷ ራሷ ታያይዛለች። አንተ ይልቅ ረፍዶባል፣ ወደ ስራ ይዘ እማዬ ደግሞ ያግዘኝ። ምን ችግር አለ ቢያግዘኝ? ሉሌ እማዬ ጭሱ እንዳያፍናት ረጃ አቀጣጥለው። እሺ አረ ችግር የለውም። ነገረኛ ስለሆንኩ ነው መሰለኝ ከሰል ቶሎ ነው የሚቀጣጠልልኝ። አንተን ያገባች የታደለች ሴት ናት። እንደምን ዋላችሁ ሰው እንዴ ሩታችን አማን? አረ ነይ ቁጭ በይ በእናትሽ አትቁም እሱ ጋር። እንዴት ናችሁ? እንዴት ነው? አደላደር በስማም የሰሞኑ ፀሐይ ደግሞ ይለያል። አቃጥሎ ሊደፋን ነው እኮ። ቀላል አቃጥሎ ሊደፋን ነው እንጂ ሉሌ የለም እንዴ? የት ሄዳለ? ለመኪና ማጠቢያ የሚሆን እቃ ለመግዛት እኮ መርካቶ ሄዶ እኮ ነው። አሁን እኮ ነው የወጣው። አልተገናኛችሁም እንዴ? ምን ሆኖ ነው በዚህ ሰዓት ሄደው? ፀሐዩ በረድ ሲለት አይሄድም ነበር እንዴ? ማጠቢያ ሲያልቅ ቶሎ ይዤ ልምጣ ብሎ ሄደ። ይሁን እስኪ መቼስ የእንጀራ ነገር ልፋት ነው። ዛሬ እንኳን የመጣሁት ጎረቤት ማህበር ነበረ። ምሳ ይዤላችሁ መጥቼ እኮ ነው። እሱ ሲመጣ ብሉት። እስከዛ ደግሞ የኔን ቡና ልጋብዛቸዋ። ቴንክ ዩ ታውቂያለሽ ግን ሩታዬ ምን ያህል እንዳንቺ አይነት እህት ብትኖረኝ ብዬ እንደምመኝ። በጣም ጥሩ። እኔ እንደ እህት አትይኝም ማለት ነው? በል የቀዳውልህን ቡና አምጣ። እሺ። አረ ሩታዬ እንደሱ እኮ ማለት አይደለም። እና እንዴት ማለት ነው? እህቴማ እህቴ ነሽ እኮ። ግን አለ አይደለ ለሉል ያለሽን ነገር ሳስብ በጣም ነው የሚገርመኝ። እናንተንም እንደ ወንድሜ ነው ማያችሁ። አቢቲ መቅናት አያስፈልግም። እሺ በላውን ጠጣና ቡና ልጅገም። አረ በቃኝ እንዴ! የምትሸጩን ቡና እንዳለ ጠጥቼ ላክስርሽ እንዴ? ልክሰራ ላንተ ለወንድም ያልሆነ ቡና ምን አባቱ። በላውን ጠጣና አምጣ ልድገም። አይ ሩት እንደ ጻ ልጅ ታባቢው ነው እንዴ? ምን ላርግ ብለ ነው? ዛሬ አቢቲ ሆድ ብሶታል። እንደዚህ አይነት ቁም ነገር ሲያወራ ሰምታችሁ ታውቃላችሁ እንዴ? ቆይ አንተ ልጅ ከጧት ጀምሮ ያላዘንክብን ነው። አቢቲ አንተ እኮ አታረገውም አይባልም። ፍቅር ምናምን ያዘሽ እንዴ? ፍቅር? የምን ፍቅር ነው ደግሞ? አብርሽ ገና በዚህ እድሜው ፍቅር ምን ያደርግለታል? በዚህ እድሜው ሩት ሁለት ጸጉር አብቅሏል እኮ። ከዚህ በላይ ቀንዳ ያበቅል። በዚህ እድሜው ምናምን ታያለሽ እንዴ? አይ አብርሽ ይሄ ቀልድ ከሆነ ሲቅርባችሁ። ቆይ ግን እናንተ መች አድጋችሁ ነው? መች ጉርምሳችሁ ነው ሴት ላይ የሚያንጠለጥላችሁ? ይውላችሁ መጀመሪያ ራስን መቀየር የሚባል ነገር አለ እኮ። አንድ ነገር ልንገራችሁ፣ እናንተ ምንም ብትሆኑ ምንም የደሃ ልጆች ናችሁ። እሺ አረ ሩታ ለጨዋታ ያክል ኮን የተናገር ነው። አንቺ አመረርሽው እንዴ? አይ እንደዚህ አይነት ነገር ጨዋታ እየተባለ ነው የሚጀመረው። አብርሽ እግዚአብሔር ምስክሬን ነው የምላችሁ። አሁን እጃችሁ ቆሽሾ ሰርታችሁ ካልተለወጣችሁ
ይህን እጃችሁን ለሴት ትከሻ ማቀፊያ ከተጠቀማችሁት አንድ ብቻ አይደለም 3-4 ነፍስ ነው ይዛችሁ የምትወድቁት። መጽሐፉ ምን ይላል መሰላችሁ? ወንድ ልጅ የቤት ራስ ነው ይላል። እናንተ ለባልነት ሳበቁ ራስ ለመሆን ከሞከራችሁ የእናንተንም ሚስት የልጆቻችሁንም የእናንተንም ህይወት ነው የምታበላሹት። እሺ ሩታ በቃ አንቺ ተረጋጊ። ያልኳችሁን ነገር በደንብ አስቡበት። አሁን ወደ ስራ ልሂድ። አምጡ። ያሉሽን ባልሰማሽ ገበያን ባልወጣሽ አለች። ቆይ አቢቲ ግን ምንድነው ሉል እንደ ወገብ ቅማል ጠምደ ያስከውኩ? ኧረ ላሽ አንተ ምንድነው የምትወረው? እንዳለ ከቅድም ጀምሮ ሞሮና አማርኛ እየሰነጠቅ እንዴ አሁን ምን እንደምትል እየሰማት አይደል እንዴ? ለቀልድ እንኳን ስለ ፍቅር ሲወራ እንዴት እያረጋት እንደነበር አንዳለኝ የምትለው ወንድሟ ፍቅረኛ እንዳለውና ለፍቅረኛው እንደ ሀብታም ፈጥኖ ደራሽ መሆኑን ብታቅ ምን ሊሰማት እንደሚችል አስቧል? የኛ ጓደኝነት ምኑ ላይ ነው? ዝም ብለን ማሽቃበጥ ብቻ ነው እንዴ? የማይሆን ነገር ስናይ አይሆንም ማለት የኛ ግዴታ ነው በቃ። በእርግጥ ልክ ነሽ አቢቲ፣ ግን በቃ ግን ምናምን የለም። እኔ ሉሌ ሮዚን የመሰለች ልጅ ስለጠበሰ ደስ ብሎኛል፣ ግን የሚያደርገው ነገር ልክ አይደለም። እኔ ለሷ መላመን ስለሚያቀበላት ደብሮኝ አይደለም። ወንድ ልጅ ሲሰጥ ነው የሚያምርበት፣ ግን እሱ የደሃ ልጅ ነው፣ ገና በሁለት እግሩ አልቆመም። ለሱ ጥሩ ከማሰብ ነው በቃ አለቀ። ኧረ አቢቲ ምንድነው ይሄን ሰሞነ በጣም ቁም ነገረኛ እያጫወተች ነው። አንተ ቀልድ፣ እኔ ስራ አለብኝ። በጣም ቁም ነገረኛ እየሆንክ ነው። ሎሌና ሮዚ እሺ በእውነት ሉሌ አንተ መቼ ማረሳህ? የልጄ በጣም ጥሩ ጓደኛ ሆነ። እማዬ እስቲ ቢ በደንብ እየበላሽ። እየበላሁ እኮ ነው። ሉሌ ብላ እንጂ። አይ የእውነት እየበላሁ ነው። እንዴ ዳር እያልክ እኮ ነው። ብላ ሮዚ። ወይ ወንድምሽን ብላ በይው እንጂ። ወንድሜ እየበላ አብሮ ማደግ ቀላል አይደለም። እኔ ብታመም የሚደርስልሽ፣ ብታገቢ እንደ ወንድም ሽምግልና የሚቀበል፣ ቢከፋሽ ብታዝኚ አለሁልሽ የሚልሽ፣ ብትጣይ እኔን እህቴ ብሎ ጉሮሮውን የሚጠርግልሽ ጥሩ ወንድም አለሽ። መወለድ ቋንቋ ነው። እኔ ልሂድ በቃ። አረፈደብህ አይደል? አረ ችግር የለውም አስፈቅጃለሁ፣ ግን እና ብርሽ ማገዝ አለብኝ። ከዚህ በላይ ከቆየሁ እነሱ መነጻነት ይጀምራሉ። እሺ 1-2 ብቻ ጎረስ አድርገህ ሂድ። እማዬ አታስቢ፣ በደንብ በልቼ ነው የመጣሁት። ቻው በቃ። የተባረከ ልጅ። ሮዚ አንቺም ረፈደብሽ እኮ ብትሄጂ ይሻላል። አይ እናቴ ችግር የለውም። ቅድም እኮ ላለቃዬ ደውዬ ከሰዓት እንደምገባ ነግሬዋለሁ። አረ ተይ ሮዚዬ፣ ፍቃድ በጣም እያበዛሽ ነው፣ እንዳባረሩሽ። አረ እናቴ ችግር የለውም አታስቢ። እንኳን እኔን ይቅርና ስንቱ እየቀረ መች አባረሩ። ታያቸው። እኔ ግን ቢበቃኝ ይሻለኛል። ጨጓራዬ እንዳይከብደኝ መድኃኒቱን ስጭኝ። እናቴ ደግሞ 2 ጉርሻ ጎርሰሽ ነው ጨጓራሽ የሚከብድሽ? ትንሽ ቤና መድኃኒትሽን ትውጫለሽ። የኔን ነገር ታውቂ አይደለ? ትንሽ ነገር ቶሎ መብላት እንጂ ብዙ ነገር ባንዴ መብላት እንደማልችል ታውቂያለሽ። በኋላ እበላለሁ። እሺ በቃ አንቺ ማቢ እንጂ። አይ እኔ በቃ መድኃኒቱ እንዲሰራልሽ ትንሽ ተኝና ከቅልፍሽ ስትነቂ ደግሞ ትበያለሽ ምግቡ። እሺ ሮዚ። አረፍ በይበት። እሺ ለቅሻለሁ። እሺ ተባረኪ። እሺ
እናቴ ትንሽ ብቻ ታገሽ። በጣም ትንሽ ጊዜ ስጪኝ። በቅርቡ ይሄ ሁሉ የህይወት ታሪካችን ይሆናል። እኔን ለማሳደግ የደፋሹን አንገት እኔው በራሴ ቀና ብለሽ እንድትይጅበት አደርግሻለሁ። ትንሽ ብቻ። ኧረ አንተ ግን ምን አይነት ሰው ነህ? ምን አቦንክ ነው? ቆይ አንተ ግን ጅም ቤት ውስጥ ምግብ ለመሻማት የሚሆን ስፖርት ለይተህ መስራት ጀመርክ እንዴ? ምን እሺ እንዳለ ጨራረስከው እኮ። እኛ ምን እንብላለን? ባክ የበላና የተማረ ወድቆ ይወድቁም። ወዳጅ ዝም ብለህ ብላ። አሁን ነገሩ በእናትህ ተመስገን አምላኬ፣ ከፓስታና ከእንጀራ ፍርፍር አውጥተህ የቤት እንጀራ እንድንበላ ስላረከብ። እስኪ ኧረ አንዳንዴ እንደዚህ አመስግን በእናትህ። እኔ የምልሽ ሉሌ የሮዚ እናት ተሻላት እንዴ? ፒስ ነች። መድኃኒት አልቆባት ነው እንጂ ታማኩ አይደለም። እና መድኃኒቱን ገዝተህ ሰጣት? አቢቴ አንቺ ትንሽ ስትጠግቢ ጭንቅላትሽ ይደፈናል። ማሰብ ታቆሚያለሽ። ቅድም ከእናንተ ብር የወሰድኩት እኮ ለዛ አይደለ? ባይሆን ቅድም ተደናግጬ ስለነበር ዝም ብዬ ነው ብር የወሰድኩት። ባለፈውም ለቤት አስፈልጎኝ የወሰድኩት ብር አለ። እሱን አስቡና ንገሩኝ። ለደሞዝ እንተሳሰባለን። አሁን እሱ ችግር የለውም። የኔ 2300 አለብን። እስታይል ለደሞዝ እንነጋገራለን። በነገራችን ላይ ሉሌ ቅድም ሩት መታ ቆጣ ብላ ነው ሄደችው። ተቆጥታ? ምን አድርጋችሁ ነው የተቆጣችሁ? በጭዊ ማል ቸከስ ምናምን ሲባል ደንፉ ጫረች። እሱ ነው እንዴ? እኔ ደግሞ ሌላ ነገር መስሎኝ። ሉሌ አንተ እህትህ ምን ያህል እንደምትወዳት እናውቃለን። ሮዚንም እንደምታፈቅራት እንደዛው። ግን ሩት ትንሽ በፍቅር ጉዳይ ሀርድ ናት እና እንዳታቀብ ትንሽ ጠንቀቅ በል። ኧረ ያሳስብሽ። ደግሞ ከኔና ከናንተ ውጪ ይሄን ነገር የሚያውቅ የለም እኮ። ይልቅ እሱን ተውትና የሮዚ ልደት ቀጣይ ሳምንት ነው። አዎ ለልደቷ ደግሞ ከኔውን ነገር ጠብቃለች። ስለዚህ የሆነ ነገር ማድረግ አለብኝ። እሱማ ግድ ነው። ግን በዚህ ወር ወጪ በዝቶብሃል። እሱን ግን አስተውለዋል? አው እሱማ መላ በጣም እየጨፈጨፍሽ ነው። ከዚህ በኋላ ሌላ ወጪ የሚከብድሽ ነው ይመስለኝ። ችግር የለውም ካልወጣ አይመጣም። አሁን ለሮዚ ልደት ከየትም ብለን ብቻ የሆነ መላ እናንጣ። ደግሞ ይሄኛው ልደቷ ለየት ያለ እንዲሆን ነው የምፈልገው። ለምን ሲባል? አሁን የሚጠየቅ ጥያቄ ነው። በቃ ልደቷ ጸዴ እንዲሆን ነው የምፈልገው። ደግሞ ምንም ነገር ሳታውቅ በድብቅ ነው ሁሉም ነገር እንዲሆን የምፈልገው። ስታይል በቃ አሁን ወደ እቅዱ። በምን አይነት መንገድ ልታከብራት ነው ያሰብከው? ቆይ ግን ከዛ በፊት እጃችን ላይ አንድ ብር የለም። እንዴት ብለን ነው የሷን ልደት ቀውጤ አድርገን የምናከብረው? ኧረ አቢቲ ተው በቃ። ልጁን አስጨነቅከው እኮ። ደግሞ የሆነ መላ አይጠፋም። በቃ እንበዳደራለና። ሉሌ ሌላው ሌላ ነው። አንቺ ግን በደንብ ትረጅኛለሽ ብዬ አስባለሁ። ኪሳችን ኪስሽ ነው፣ የኔ እናንተ ነው። የእናንተ ማለት ደግሞ የኔ ነው። ግን ደግሞ አለ አይደለ አንቺም ከኛ የምትበደሪው ገንዘብ በዛ። ቢኖርም ብንሰጥሽ ችግር የለውም። ግን እኛም በዚህ ፀሐይ እየተንገላታ የምንሰራው ለዕለት ጉርሳችን ስንል አንተም እኛን ተረዳ። የተናገርከው በሙሉ ልክ ነህ። ምንም ስተት የለውም። እኔም ሳላበዛው የቀረው አይመስለኝም። ግን ደግሞ እናንተ እንደራሴ ስለማያችሁ ምንም ሲቸግረኝም ገንዘብ ምንም ነገር የምጠይቃችሁ ለዛ ነው። በቃ ሰሞኑን ከየትም ተፍ ብዬ እመልስላችኋለሁ። አይሻልም? ሉሌ ብዙ ማትጨናነቅ። ስታገኝ እኮ ትጸናለህ። ብዙ ማትጨናነቅ። በቃ ግን ያው የበሰበሰ ዝናብ አይፈራም። አንድ ላይ መመለሴ ስለማይቀር የሮዚ ልደት ጸድ አድርገን እናክብርላት። እኛም ትንሽ ተረዳን ብለን እንጂ እንደ ሩቅ ሰው ተሳቀቅ እያልን አይደለም። ደግሞ ያንተ ሚስት ማለት የኛ ሚስት አይደለች እንዴ? እንዴ ምንድነው የምትኮሳተሩት? እኔ ለጨዋታው ብዬ ነው። በእናትህ በእንደዚህ ነገር ባቀልዱ ደስ ይለኛል። ለእህቴና ለሮዚ ያለኝን ነገር በደንብ ጠንቅቃችሁ ታውቃላችሁ። ለቀልድም ቢሆን እንደዚህ ነገር ስትናገሩ የምሬን ነው የሚከፋኝ። እሺ በቃ አፉ በለኝ። ለሮዚም ለሩታም ያለን አስተሳሰብ እያወቁ እንደዚህ መናገር አልነበረብኝ። እባክህ ለክፋት አስበው እንዳሉን አውቃለሁ። ሰራ አድርገን አሁን ተሚደው ምን ነው አፍሽ ተዘጋ? እንደው ጠገብሽ መሰለኝ። ያንተ በእናትህ ማለት ነው። ወደኋላ ቀረሽ እኮ በእናትህ። ሄሎ ሮዝ። ሄሎ ልዑል፣ እንዴት ነህ? ደህና ነኝ። አንቺ ግን ድምፅሽ ልክ አይደለም። የተፈጠረ ነገር አለ እንዴ? አምጩ ብዬሻለሁ ይሄንን ስልክ። ሄሎ ልዑል። ምንድነው ሮዝ? አይ እማዬ እኮ እኔ እናንተ ፍቅረኛሞች እንደሆነ አወቀችና በጣም እየተቆጣች ነው። አሁን ራሱ እኔን ቅጥቅጥ አድርጋኝ ነበረ። ደግሞ ልዑልን ካላወራሁት እያለችኝ ነው። ወይኔ ጉዴ!
አምጪው ብዬሻለሁ ይሄንን ስልክ አንተ ወሮ በላ። እኔ ልጄና መኘ ስልክላ አንተ ለካ ስራህን እየሰራህ ነበረ። አረ እንደሱ አይደለም እማዬ። ዝም በይ አንቺ ደግሞ ማን አናገረሽ? የእውነት እማዬ አንቺ እንደምታስቢው አይደለም። አንተ እኔ አመኘ ልጄን ስሰጥ አንተ ለካ ያባለክብኝ ነበር አይደል? ሩት ትሙት እማዬ በእኔና በሮዛ መሀል እንደምታስቢው ነገር ግንኙነት የለም። ካላመንሽ እምልልሻለሁ እውነት። አንተ ለካ እንደዚህ ፈሪ ነህ። ሩት ትሙት እማዬ በእኔና በሷ መሀል ምንም ነገር የለም። ከፈለግሽ በምትፈልጊው ነገር እምልልሻለሁ። አይ ሉሊ ሮዚ እየቀለድሽብኝ ነበር? አይ እየቀለድኩብህ እንኳን አልነበረም፣ ግን በጣም ፈሪ ነህ ለካ። ደግሞ እንደዚህ አይነት ፈሪ ባል እንዳለኝ እውነት አላውቅም ነበር። የተለመደው ቦታ ነሽ? አዎ የተለመደው ቦታ ነኝ። መጣውልሽ። ልምጣና እኔና አንቺ እናወራለን። እሺ እሺ ቶሎና። በቃ እሺ መጣው። ሰብስበው እባክህ ምን ታፈጣለህ? ቆይ ምን አለ ቀስ ብሎ ቤድ አሁን እንደዚህ እየተጣደፈ ሄዶ ደግሞ ወደ ውስጥ እንዳይከተን በእናት አይሉል በፍቅር እንደዚህ ልቡ ይጥፋ። አይ ፍቅር አሁን በቃ ና እንሂድ በእናት። ቆይ ግን አንተ ሉሊያውን እያደረገው ያለው ነገር ልክ ነው ብለህ ታስባለህ? ማለት አልገባኝም። ቅድም ሩት ለቀልድ እንኳን ስለ ፍቅር ሲወራ እንዴት እያረጋት እንደነበር አይተሃል። እሱን ለማሳደግ ብላ ትምህርቷን አቋርጣ አይሆኑ ሆና ነው ያሳደገችው። በዚህ እድሜው ሰርቶ እህቱን ማስተዳደር እንጂ ሴት ላይ መንጠልጠል ነበረበት? አንተ ያልከው ነገር እኮ ልክ ነው፣ ግን ሮዚ ምርጥ ልጅ ነች። አብረው እኮ ያድጋሉ። አሁን እኮ እያወራ ያለሁት እኮ ስለ ሮዚ አይደለም ስለ ልዑል እኮ ነው። ደግሞ ሮዚ ምንም ያህል ጥሩ ልጅ ብትሆንም ከሱ ገንዘብ ትፈልጋለች። ግድ ካልሆነባት እኮ ከሱ አትቀበለውም። ዋናው ነጥብ ይሄ ነው፣ ከሱ ገንዘብ ትቀበሏለች። አሁን እኔና አንተ መከራከር ምንም ለውጥ አያመጣም። አሁን ናና አንድ ሁለት እንበል። አይ አቤት እኔ በጊዜ ልግባ፣ አንተ ዘና በል። አንተ ደግሞ አብረን አይደል እንዴ ስንሰራ የነበረው? አንድ ሁለት ብለን ትመጣለህ። ና እንሂድ። አይ አቤት አንተ ዘና በል፣ እኔ ወደ ቤት ልግባ። በቃ ቢስ በቃ እንደ ሙድሽ። አንቺ ፍርሃት የሚባል ነገር የለሽም ማለት ነው? ለምን ብዬ እፈራለሁ? አቶ ልዑል ለምን አትፈሪ? ምን ያስፈራኛል እንዴ? ሴት አይደለሽ እንዴ? ሊያውም እንደዚህ ጭር ያለ ቦታ ላይ ብቻሽን ተቀምጠሽ እንዴት አትፈሪ? ቆይ ለምንድን ነው ማፈሪ? እኔ እዚህ የተቀመጥኩት አንተን እየጠበቅኩ ነው። አንተ ደግሞ ወደ እኔ እየመጣ እግርህ እንኳን ቢቆረጥ ዞረ ደምህን ሰጥተህ ወደ እኔ መምጣት እንደምትቀጥል አውቃለሁ። አይደለም ሰው ለምን አራዊት አይመጣም? እነዚህ ጣቶች እንደሚያስመልጡኝ አውቃለሁ። ቆይ አሁን እንደዚህ የምትናገሪው በኋላ እንዳልቆጣሽ ነው አይደለ? በፍጹም አይደለም። ሲጀምር ምንም ጥፋት አላጠፋሁም። እሺ ኧረ እባክሽ እንደዛ ነው የምታስቢው? ባሌ ላይ እንደፈለክ የመጫው መብት አለ። ኧረ እባክሽ ነው ሉሊ እንደዚህ ነው ቀላል ወደብድ ማለት ነው። እኔ ሚስቴ ላይ እንደፈለኩ የመጫው መብት አለ። እሺ በቃ ታነሽ ይሄ ነው። በቃ ግን ልብቺ ብቻ ነው ማለት ነው እንዴ? እማዬ ብትሰማ አስበሽዋል? ቆይ ምንድነው አንተ ይሄን ያህል የምትፈራው? የሆነ ሰዓት እኮ መስማቱ አይቀርም አይደል እንዴ? ማለት ምን ማለት አለው? ቆይ እናንተ ተጋብተን ልጅ መውለዳችን ይቀራል? ወይኔ ጉዴ! ለካ እሱም አለ። እሱም አለ። አላሰብክበትም ነበር ማለት ነው አይደል? የኔ ቆንጆ አስቤበታለሁ እውነት። ግን ደግሞ ያኔ ስንጋባ አንቺም ትመረቂያለሽ፣ እኔም ደግሞ የምቋቋምበት የራሴ ነገር ይኖረኛል። ስለዚህ ቅርታ ታደርግልኛለች። እስቲ እሱ እናስብበታለን። ሉሊ ፈጣሪ ግን አንተን የመሰለ ወንድም፣ ጓደኛ፣ አባት መሆን የሚችል ፍቅረኛ ስለሰጠኝ በጣም ነው የማመሰግነው።
ምን እያደረግሽ ነው? ምን አደረኩኝ? የገዛ ባሌን መሳም አልችልም? አይ እሱማ ትችያለሽ፣ ግን እንደዚህ ታደርጊያለሽ ብዬ አልጠበቅኩም። ለዛ ነው። እና ምን ታደርጋለሽ ብለህ ነበር የጠበቅከው? ቆይ አንዴ። ሄሎ ሄሎ፣ ሮዛ እንዴት ዋልሽ? እግዚአብሔር ይመስገን አለቃ። እንዴት ዋልክ? ደሞዝሽን መተሽ መውሰድ ትችላለሽ። የት? ቦታውን ቴክስት አደረግልሽና መተሽ መውሰድ ትችላለሽ። አሁን እንኳን መምጣት የምችል አይመስለኝም። ነገ መጥቼ ወስዳለሁ። ለምን አሁን መተሽ አትወስጂ? ምን ያደርገኛል ብለሽ ፈርተሽ? እኔ ምን አደርግሻለሁ? አረ እንደሱ አይደለም። ያው እኔ አሁን መምጣት ስለማልችል ነው። እሺ እንደፈለግሽ። ምን ነው ሰላም አይደለም? አይ ምንም አልሆንኩም። ቅድም እኮ ደንግጬ አለቃዬን ገንዘብ እንዲያበድረኝ ጠይቄው ነበር እና አሁን መተሽ መውሰድ ትችያለሽ እያለኝ ነው። ፊትሽ ግን ደህና አትመስይም። አረ አልደነገጥኩም ሉሌ፣ ግን አሁን መሄድ አለብኝ። ታውቃለህ እማዬን አሟታል፣ ብዙ መቆየት አልችልም። እሺ በቃ እንነሳ።